ትይዩ ደራሲ አዳም ረታ ሕማማትና በገና ከሚለው መጽሐፍ ውስጥ የተወሰደ። ትይዩ ፊት ለፊት ተቀምጣለች። ካለሁበት በአይን የቀጥታ ርቀት 4 ሜትሮች ቢሆን ነው። ከሁለታችንም መሃል ያለ ከደንበኞች መቀመጫ 360 ዲግሪ በሚዞር በባንኮኒ ከተከለለ ስፍራ ውስጥ የቡና ቤቱ አሳላፊዎች ወዲያና ወዲህ እየተመላለሱ የሚታዘዙትን ቢራ፣ ወይን፣ አልኮል፣ ለስላሳ ይቀዳሉ። እሷ ከወገቧ በላይ ትታየኛለች። የቤቱ ቢጫ ደብዛዛ መብራት የቆዳዋን ቀለም እርድ አስመስሎታል። ጸጉሯ አጭርና በጄል የተቀረጸ ቡናማ ነው። ልክ እንደኔ አሳላፊዎቹን የከበበው ባንኮኑ ዙሪያ ተቀምጣለች። ከመሃል አሳላፊዎቹ የአረንጓዴ ሸሚዝና የጥቁር የቢራቢሮ ከረባት ዩኒፎርማቸውን ለብሰው ድምጻቸውን አጥፍተው ይታዘዛሉ። አጠገቤ አገጬ ስር እስከ ግማሹ የተመጠጠ የድራፍት ብርጭቆ ውስጥ ቢራ እንደ ዘይት ያበራል። ለመጠጣት እዚህ ከመምጣቴ 1 ሰዓት በፊት የሰማሁት አንድ የአማርኛ ዘፈን አናቴ ውስጥ ይላል። የወንዜል ልጅ ትቼ የሰው ሀገር ሳድን ቀረሁ እንደከሳው ጎኔ ሳይደንድን የሚል እንዲህ የመሳሰለ ማአት ግጥም ያለው ቀጫጫ ድምጸት ያላት የወሎ ሴት ልታለቅስ ትንሽ እስኪቀራት የምትዘፍነው ልጅ ያሱ የጠበሷት የወሬሉ ዘፋኝ ጠጅ ውጣ ዱቅ ያደረገችው። እዚህ የመጀመሪያው አዳራሽ የቲና ተርተር ሲምፕሊ ዘ ቤስት የተባለው ዘፈን ይንቆረቆራል። አያደነቁርም፣ ተስማምቶኛል። I call you when I need you, my heart is on fire ትላለች የተርነር ወይዘሮ ለምቦጫ። ይቺ ፊት ለፊት የተቀመጠችው ልጅ የጸጉሯ አሰራር አሻራ ይበዛዋል። አጠገቧ በእድሜ ገፋ ያለች ሴት ተቀምጣለች። አፋቸውን አቀራርበው ያወሩና ደረታቸውን ለጣሪያ ሰጥተው በጎላ ሳቅ ይፈነዳሉ። ከት በስተግራይ አንድ ሽማግሌ በትንሽ ብልቃጥ ጂን ይጠጣሉ። ፊታቸው የረጋ የተዝናና ነው። ውሃ የተሞላ መታጠቢያ ገንዳ ውስጥ ያሉ አይነት። አንዳንዴ ሐይቅ ዳር የተኛ ናይል ፔርች ይመስላሉ። በአካባቢያቸው የሚሰራውን ድርጊት ሳያቋርጡ በትዝብት እያጤኑ ነው። ሴቶቹ ደግሞ እኔን እያዩ ከት ይላሉ። ወይስ አጋጣሚ ነው? መቀመጥ አልተመቸኝም። እንዴት ልቀመጥ? ጠዋት ፀሐይ ለመሞቅ የለበስኩትን ቢኪኒ ሳለውጠው መጥቼ እንደ ወሽመጥ በየጎድጓዳው እየገባ ያመኛል፣ ይፍቀኛል ምናምን። ከቤት ታውጣኝ እቺ ጓደኛዬ ከተማ መሃል እየጠጣው መቆያል መሰለኝም ነበር። 5 ቦታዎች ይሆናል ያዞረችኝ ወንድ ፍለጋ። ሲያቀብጣት ከ3 ወር በፊት ከወዳጇ ተለያይታ አሁን እሷን አጫዋቹኛለሁ። አለቃዬ ለረፍት ሲሄድ ወይ አሞት ሲቀር ወይ ስራ መምጣት ሲሰንፍ እሷን ይወክላል። ይሄ ስልጣኗ ትንሽ ያስፈራኛል። እዚህ አይነት ቡና ቤት መምጣት አልፈለኩም። እዚህ ጋ በየቦታው ጎልማሶች ያን ድራም እየተቀለሉ ማንንም በግዴለሽነት ያያሉ። ታዲያ ትንሽ ወጣት ቢያስመስለኝ ብላ ሳይሆን አይቀርም። ወደዛ መርታ ወስደኝ ከአሳላፊዎቹ ጋር እየተላከፍን ተቀምጠናል። ባለጌው ወንበሩ አልተመቸኝም። ካልተመቸሽ እዛ ጋር እንሂድ ትለኛለች ጓደኛዬ። ለወንበር ብዬ ከሽሚዎች ጋር ጨለማ ውስጥ አልዘፈዘፍም። ስለዚህ ቁነጠነጣለሁ። ስቁነጠነጥ ደግሞ ከኋላ የተቀመጡት አንድ አዛውንት የሚማሰል ቂጤን እያዩ ለብቻቸው ይስቃሉ። ያላየዋቸው መስሏቸዋል። ላለመነቃነቅ ለራሴ ማልኩ። በዚህ ሰዓት አፓርትመንቴ ባንኮኒ ላይ ወንበሬን አውጥቼ ቀዝቃዛ ቢራ እየጠጣው ጥቁር ሰማይ ማየት ነበረብኝ። ባንኮኒ ይናፍቀኛል። ባንኮኒ ላይ በአረንጓዴ ማሰሩ የተከልኳቸው ቢጫ ቱሊፖች ይናፍቁኛል።
እዛ መሆን ነበር የምፈልገው። ራቁቴን ለስ ያለ ነፋስ እየነካኝ ካለቀይ መጣላት ግን አልፈልግም እና እኮምካለሁ እያለች ላላስከፋት ብዬ አሁንም መስቅላታለሁ። ቡና ቤት ውስጥ ብዙ ሰው የለም። በኋላ ነው የታዘብኩት። አንድ ጥቁር ሰውዬ የማስቲካ ልባስ እየፈታታ ገባና ባንኮኒው ዙሪያ ልክ እንደኔና እንደ ጓደኛዬ ባለጌ ወንበር ላይ ተቀመጠ። አንድ ሁለቴ ቀና ብሎ ደጋግሞ አየን። እኔንም ጓደኛዬንም። እርግጠኛ አይደለሁም ግን አተኩሮ ያየኝ መሰለኝ ሰውየው። ወይስ ጓደኛዬን ነው ያየው? እኔን መሆን አለበት ያየው። ጓደኛዬ ታረጅበታለች። የፀጉር አበጣጠሩን ለወጥ ቢያደርግ ጥሩ ነበር። የአይኖቹ ትልቅነት እንዴት ደስ ይላል። ወጣት ይመስላል። ገና ከመግባቱ ፊት ለፊት መጥቶ ምን አስቀመጠው? ብቻውን ከሆነ አሳቻ ቦታ አይፈልግም። ግን ምን አገባኝ ለሱ ቦታ መራጭ መሆኔ። እግርሽ የቲና ተርነርን ይመስላል ያለ ማን ነበር? ያ የቪኪ ወንድም። ለዚህ አባባሉ ሁለት ይወጣውለት። ብብቱ ይሸት ነበር ሁለቴም። ከርፋፋ። ደስ ሲል ይዘፈን I'm your private dancer, a dancer for money. I will do what you want me to do. ደረቷ ግማሽ ራቁቱን ነው። ፊቷ ጠባብ ናት። ትንሽ አፍ፣ ቀጭን አፍንጫ፣ ትንንሽ አይኖች አሏት። ገብጋባ እግዚአብሔር የሰራት ትመስላለች። ኮረሪማ የመሰለች ነገር። እሷ ላይ ለምን አፈጣለሁ? የሚታይ ጠፋ። እሷስ ምን ታይኛለች? በስተቀኝ ባቱን ሳያቋርጥ የሚያክ ሲጋራ በግራ እጁ አመልካች ጣትና አውራ ጣት መሃል ሰንጎ የያዘ ቢጫ ጸጉሩን ተማሪ ቁርጥ የተቆረጠ ደልደል ያለ ረጅም ጎረምሳ መጥቶ ተቀመጠ። ቁመታም ስለሆነ ባለጌ ወንበሩ ላይ ሳየው ስጠባቂ ወይም ማማዳሪ መሰለኝ። የሚጠጣ ሲያዝ የራሱ ቤት ውስጥ እንዳለ አይነት ነው። በእኔ ነው የምትስቀው ይች ልጅ። ቢራይ ደግሞ አልቋል። ጎረምሳው ቆዳው ባይነጣ የጠፋበትን ዋሽንት ሲፈልግ የመጣ ጎንደሬ ይመስላል። አንድ አሳላፊ ጠርቶ ሙዚቃ እንዲለውጥለት ጠየቀ። አሳላፊው ግራና ቀኝ አይቶ ተቃዋሚ እንዳለ ለማጣራት ይመስላል ቴፑን ጎረጎረና በሬዲዮና በቴሌቪዥን ያሰለቸኝን የአንዲት ሴት ዘፈን መንቆርቆር ጀመረ። ምን ልበል? መንቆርቆር ለቅሶ የሚመስል ድምጽ ነው። ሴክስ ይሉታል። የሆነች ፈረንጅ አስቴር አወቀ። ኔግሮ ይሆን እንጂ የፊቱ ቅርጽ ከኛ ከነጮች ይመሳሰላል። የት ሀገር ሰው ይሆን? አፍሪካ መሆን አለበት። እዚህ ቤት ግን የአፍሪካ ሰው አይቻላውቅ። አገጩ ላይ ያለችው ጢም ደስ ትላለች። አንዳንድ ወንድ ላይ ጢም ያምራል። ከዚህ ኔግሮ የማያምር ያገሬ ልጅ ተጫውቶብኝ ሄደው። አሁን ትክብዬ ባየው ምን ይላል? ይቺ ደግሞ ምን ትጎሽመኛለች? የምታወራው ሁሉ መሮኛል። የሥራ ጓደኛ ማለት የእድሜ ጓደኛ ይመስላታል። እስኪ በቃ ሳታረጅ ይሄ ሳትሳሳ ወደ ሆዷ የምታፈሰው ያን ቬርና የምታንቦለቡሎ ማርለቦሮ ሲጋራዋ ናቸው በአጭር የሚያስቀሯት። ደስ የሚል ሙዚቃ ነው። መቼለት ከናታሻ ጋር ላኮንጋ ናይት ክለብ ሄደን ምን አባቱ አንዱ ደፋር ነኝ ባይ ቀሚሴ ስር እጁን አልሰደደም። ምን አባቱን ይቅርታ ይለኛል። ደግሞ የዚህ ኔግሮ እጆች ያምራሉ። እንግዳ መሆን አለበት። ምክንያቱም ድራም ሲጠቀልል የመኪና ጎማ የሚለውጥ ይመስላል። ቀርፋፋ። ምን መሆኑ ነው ሲናን የሚወስዳት? ክፋቴን አይቶ አሳላፊው ኮሌክሽን ነው ታዩ ያልፋል አለኝ። አካላቸው ትልቅ የሆኑ ሁሉ ጅሎች ናቸው። ሌላ ሰው ምን ይላል አይሉም? ምንም አይደለም። የማልወደው ዘፋኝ ነው። ፊቱ ያስጠላኛል። የሆነ አንድ አፍሪካ ውስጥ በቢላ ተተልትሎ የመጣ ሳይሆን አይቀር በገጀራ ምናምን ሲል ብሎ ነገር። We are never gonna survive unless we got a little crazy ነው እንዴ? ምን ታይኛለች? ሳቋ ደስ የሚል ነገር አለው። ግን ሳቅ እኮ ብዙ አይነት ሊሆን ይችላል። የማሾፍ ሳቅ አለ፣ የመውደድ ሳቅ አለ፣ የማሽሟጠጥ ሳቅ አለ፣ የይሁዳ ሳቅ አለ፣ የሳራ ሳቅ አለ።
የወርቁ ሳቅ አለ። የመጋጨት የስብሰባ ሳቅ አለ። ህዝብ መሃል ስላሉ ለመምሰል ብሎ መሳቅ። የህዝብ ግንኙነት ሳቅ አለ። ሰው ወዳለው አንተንም አንቺንም እንደማለት ባይሆንም የለበጣ ሳቅ አለ። የአይኖቿ ቀለም አይታይም። የፈረንጅ አይኖች ያምሩኛል። የቀለማቸው ብዛት የአይኖቿ ቀለም ባይታየኝም ቅርጻቸውና ሁኔታቸው ግን የዓለም ፀሐይ ይመስላል። የአስተያየቷን ስሌት በምን ውስጥ እንደምመድበው አልገባኝም። ስንት አይነት አይኖች አሉ በእግዚአብሔር። የመደነቅ አይን አለ። የሚበለጠጥ ጥቁሩ ብሌን አኩብኩቦ የሚወጣለት ወይም የሚወጣበት። የጎሪጥ አይን አለ። አጋድሞ ሳያሟላ የስላች የሚያይ ግን አፉን ሞልቶ አየሁ የሚል። ከጭራዎቹ ጀርባ አህጉር የደበቀ የሰላ አይን አለ። ወሲብ እንባ ውስጥ የሚዋኝ። የትዝብት ብሌን አለ። የሚቸክል ባላንጣን ከነ ድርጊቱ ሰፍቶ የሚይዝ። የጌታ አይን አለ። ትዕዛዝ ድርድሮ የሚሰጥ ቦታን የሚነግር። የትኛው አይን የትኛው ሳቅ አላት ይቺ? የኩዊን አይ አም ዘ ኢንቪዚብል ማን የተባለው ዘፈን ሲመጣ አናቷን እንደ ዳንስ ማነቃነቅ ጀመረች። አም ዘ ኢንቪዚብል ማን አም ዘ ኢንቪዚብል ማን ኢንክሬዲብል ሃው ዩ ካን ሲ ራይት ስሩ ሚ። ጥርሳም ፍሬዲ ሜርኩሪ ልጅ ያለ ሳያበሽቁት አይቀርም ገጦ ምናምን እያሉ ፍሬዲ ገጦ። ጎኔ የተቀመጠው ሰው የሚያትጎለጉለው የሲጋራ ጢስ ጠረኑ ሊገለኝ ነው። ሰው ለምን ሲጋራ እንደሚያጤስ አላውቅም። 11ኛው ቃላተ ኦሪት በአርትዖት ሲጋራ አታጢስ የሚል ቢገባበት ጥሩ ነበር። ልጅት አንገተ መልካም ናት። ለማውራት ስትሳብ ከሸሚዟ ክሳድ እንደ አንቴና ይመዘዛል። የሳር ውስጥ መንገድ የመሰለ አንገቷ አሌዳሞት ዘፋኝ። አይጠጣውም እንዴ ቢራውን? ፊቱ አስቀምጦ ባዶ አየር ውስጥ ያፈጣል። ከዚህ ልጅ ጋር ባልመጣ ይሻለኝ ነበር። አታሳርፈኝም። በቀን 2-3 ትደውላለች። ስራ ቦታ ከሌለው ቢሮ፣ ቢሮ ከሌለው ስራ ቦታ። ቤቷ አርፋ መቀመጥ አይሆንላትም። ቂጧን ይበላታል መሰለኝ። ከመሬት ተነስታ እውጭ ካልወጣን ትለኛለች። እኔ አልከፍልም እያልኩ ካጁዛ ጋር እየተጓተትኩ ራሴን አስገምታለሁ። ዛሬ እንኳን እንቅልፍ እምቢ ቢለኝ ነው እዚህ መጠጣው። ያው ምክንያት እየፈጠርኩ ከሷ ጋር ቀይ ወይኔን ስጨልጥ አመሻለሁ። እግረ መንገዴንም ጥሩ ቦይፍሬንድ አገኝ ይሆናል። ቦይፍሬንድ ባገኝማ ኖሮ አልመጣም ነበር። ማን ይጠላል እንዲያ? ያ ጥቁር ደግሞ ሲስቁለት አይስቅም እንዴ? እንደው ትንሽ እንኳን ፈገግ አይልም? እንዳየኝ አያረጋግጥም? ፊት ያብሽቆት ይሆናል። ፊትሽ ያበሽቃል ይለኝ ነበር የቀድሞ ጓደኛዬ ሮብ። እግሮቼን ነበር የሚወደው፣ ቂጤን ነበር የሚወደው። ሳበሽቀው እንደ ኒገር ቂጥ ትወዳለህ ምናምን ስለው ትክትክ ደሙ። ብዙዎቹ የትምህርት ቤት የሥራ ጓደኞቼ ፊትሽ ማብሸቁ አይታየንም ይሉኛል። ፊት ሲያበሽቅ ግን እንዴት ነው? እዚህ ተቀምጬ ደግሞ እግሬ አይታይ። ጥቁሮቹ ቂጥ ይወዳሉ ይባላል። ሰው በአይን ብቻ አንድን ነገር ሲወድ አይገርምም? በጂኦሜትሪ ብቻ ምርጫው ሲወሰን አይገርምም? ደፋር ወንድ ቢሆን እንዲህ ያየሁት ስገለፍጥ ጎኔ መጥቶ ይተዋወቀኝ ነበር። 3 ባዶ ወንበሮች አሉ ጎኔ። በጣም ከፈራኝ መጨረሻው ላይ ራቅ ብሎ አጓጉል ወዲያ። ከደፈረም ከመጀመሪያው ወንበር ላይ እዚሁ ጎኔ መቀመጥ ይችል ነበር። አልከለክለውም። ቡና ቤቱም ወንበሩም የኔ አይደል። ይህን ሁሉ ጊዜ ያለ ትርፍ መፋጠጥ የጤና አይደለም። ስነቃነቅ ሲያየኝ መደነስ ምችል ይመስለዋል። ዳንስ ማይችል ኒገር አይቼ አላውቅም። I can't dance, I can't walk. Only thing about me is the way I talk. አጠገቧ ብሆን ምን አወራታለሁ? ቋንቋን አልለመድኩም። ገና ኢትዮጵያዊ ነኝ ስላት ዳቦ የምለምላት ይመስላት ይሆን?
በተጨማሪም ይሄ ሁሉ ሰው እያየኝ አጠገቧ ስቀመጥ ምን የቆላው ነው? አይ የጥቁር ነገር ሁሌ ያችን ነገር ፍለጋ ሲንጦሳቶሱ ይሉኛል። የቢራ ቤት ሰላ ቢጋብዝ ራቅ ብሎ የሚገራምጥ ቢጋብዝ የሚቆጣኝ ነው። የማን አይን አውጣ ጥቁር ነው ይሉኛል። እኛ ቆነጃጅቶቹን እያየናቸው ዝም ብለን በአክብሮት ስንቀመጥ ከየት እንደመጣ የማይታወቅ ጥቁር አንዳንዶቹም ባሪያ እያሉ ሊያጠቋቸው ይሰናዳል። ሀገራችን የሚመጡት ሴቶቻችንን ሊዳሩ ነው ወይስ ቅንቅናቸውን ሊያራግፉ? ደግሞ ከኔ ሌላ አንድም ጥቁር ቤት ውስጥ የለም። ከጥግ ጥቂት ወጣት ቱርኪዎች አሉ። ይሄ ሁሉ ርቀት አይደለም። ምናልባት አጠገቧ ብሄድ ሳቋን ታጠፋ አይኖቿን ታስቆጣ ይሆናል። ዘሎ ባህር ውስጥ ከመግባት ጠርዙ ተቀምጦ የሚዘሉትን አሳዎች ማየት ሳይሻል ይቀራል። ፈሪ ነኝ። ከሰማይ በታች የሚያስፈራ ነገር የለም። ሴትም እንደ ወንድ የተፈጠረችው ያው ጥንት ነው። ከጥንት ጀምሮ ትሳማለች፣ ትሸረደዳለች፣ ትገባለች፣ ታጠባለች፣ ታረግዛለች፣ ትወልዳለች፣ ትሸውዳለች፣ ትሸወዳለች፣ ትከዳለች፣ ትከዳለች፣ ትራባለች፣ ትጠማለች። ከሰማይ በታች የሴት ጉዳይ አዲስ ሆኖ አያውቅም። የማንስ ቢሆን ሚስጥር ይመስላል። የዚህ ልጅ ፊት ሚስጥር ይመስላል። ከመስፈን ከመደነስ ሌላ ብዙ ነገር የሚሻ ፊት አይመስልም። ጥቁር አይደል? ሲወልዱም ሲገሉም ይዘፍናሉ። ደስተኞች ናቸው። ሌላ ምን ይባላል? እየተራቡ ያጨበጭባሉ። ወደፊት ደስታን ለማግኘት ዛሬ ፕላን ሳወጣ፣ ገንዘብ ስቆጥብ፣ በቀስታ ሳስበው እድሜ እየገፋ ባልተጠበቀ ፍቅርና መግባባት የተወዳጀሁት ጓደኛዬ ተወኝ። ይቺ ብዙ ነገር መስጠት የምችል ዓለም ፊት ተንበርክኬ ሳቅ፣ ሙዚቃ ማግኘት አለብኝ፣ መማጠን አለብኝ። ሴት በጊዜ እንደምትወሰን እረሳለሁ። ይሄ ባሪያ ደግሞ ፍቅር መስጠትም የማይችል ይሆናል። እንዳልፈትሸው እንኳን እዛ ወዲያ ተቀምጦ ወደ ሐውልት ተለውጧል። እድሜ ልኬን ወንድ ስሸሽ ሳይጎዱኝ ይጎዱኛል እያልኩ በወጣትነት ከሚጣፍጥ ህይወት በፈቃድ መራቅና ብልጥ የሆንኩ መስሎኝ፣ የሴትነት መብቴን ያስጠበቅኩ መስሎኝ፣ ወንድ ሴትን መቆጣጠር ይወዳል እያሉ አስፈራርተውኝ፣ እንደዚህች ሴት በእርጅና መገለል ልዩነታቸው ምን ያህል ነው? ልጁ ባይኖቹ እየፈለገኝ መጠጋት የከበደው ለዚህ ይሆናል። አንዳንዴ ፊታችን ላይ ያልጻፍነው ነገር ይነበብብናል። ያላሰብነውን ነገር ተመልካቾች ያዩብናል። ቢራ መጨመር አለብኝ። በዚህ ብርድ ሞቅ ቢለኝ ጠቃሚ ነው። የፈረንጅ ሴት ነፃነት ስለለመደች ጠንካራ ናት ይሏታል። በመጀመሪያ የሴት ጠንካራ የለው። ራስ መውደድና ገብጋባነት ጠንካራነት የሚለካበት ከሆነ ጥፋት ላይ ነን። የሴት ፍቅር ነው ይሄን ዓለም ያያያዘው። እናት እየሆኑ እህት እየሆኑ ጓደኛ እየሆኑ ፍቅረኛ እየሆኑ ዓለምን ከመበታተን ያዳኗት። ይሄ ደግሞ ስሙ ደካማነታቸው ነው። በሴትነቷ አልፈራትም። ርቃ በመቀመጧና በማፍጠጧ ነው። መምሰሏ ነው። ቄሳር መምሰሏ ነው። ባትሆንስ? አንዳንድ አበቦች እኮ የሚያምር ቅጠላቸውን ይዘረጉና ወለላ ለመቅሰም ልቡ የጠፋ ንብ እየበረረ መጥቶ ሲያርፍ ቅጠላቸውን ይገጥሙና አፍነው ይበሉታል። በመጀመሪያ ንብ ባልሆንም፣ በመጀመሪያ እሷ አበባ ባትሆንም የኔ ልብ ግን ይፈራል። አዛ የጎረጎርኩ መስሎኝ የተበሳጨ የስሜት ባህር አዞ እንዳላወጣ። ምን አስፈራው? ምን የሱን ፍርሃት መዝናለሁ በልቤ? እኔስ የመፍራት መብት አለኝ አይደለም? በመጀመሪያ ማን እንደሆነ አላውቀውም። የማውቀው ነገር ቢኖር አንድ ደስ የሚል ጃል 3 ሜትር ርቀት ላይ በፍላጎት አይን ደረቴን ማየቱ ነው። ከሱሪናም ነው? ከአንጎላ ነው? ከላቲን አሜሪካ ነው? ከአፍሪካ ነው? ከጃማይካ ነው? ከፓርተሪኮ ነው? ዝም ብሎ ደስ አለኝ። ድራግ ዲለር ሊሆን ይችላል፣ ሌባ ሊሆን ይችላል፣
በሽተኛ ሊሆን ይችላል። ያ ጎኑ የተቀመጠ ግድንግድ ደግሞ አርፎ ትንባሆን አያጨስም? ወንድነቱን ሊያሳይ ነው ቱቦም ያህል ሲጋራ አፍ ውስጥ የቀረቀረው? ከጓደኛዬ ጋር ቢያያዝ ሳይሻለው አይቀርም። ማቾ ወንድ ትወዳለች። ልብሷን እየቀደደ የሚተኛ ትወዳለች። ከግርግዳ አላክቶ የሚደፍራት። ከዓመት በፊት ሰክራ ወዳጇ በልፊያ ሰማያዊ ያደረገውን ገላዋን አሳይታኛለች። ያስፈራል። ምን እያሰበ ነው የለኮሰውን ሲጋራ ጨርሶ ሳያጤስ የሚገለው? የነሱ ወንዶች ረጃጅሞች ናቸው። ይሄን ድራፍት አልወደድኩትም። የሀበሻ ረጃጅሞች በጦርነት አልቀዋል። የኔም መትረፍ አይደለም። የትንባሆ አጫሹ ክንድ እግሬን ያክላል። ዞሮ ሄዶ እኔን ታየኝ የነበረችው ልጅ አጠገብ እንደተቀመጠ ሳቅ ብሎ አየኝ። ምን ማለቱ ነው? ሶስቱም ማውራት ጀመሩ። ሰውየው ከመሃል ቀና እያለ ያየኛል። እንቁልልጭ ነው። ስታያት አይቻለሁ፣ ግን እኔ ወሰድኳት ነው? ነቅቻለሁ፣ ተቀደምክ ነው? ማየቴን መከልከል ይባላል ይሄ? ደስ ብላኛለች፣ አዎ፣ ግን ማየት የዚህ ዘፋኝ አፍ ደስ ይለኛል ስፋቱ። አንተ ዘንፋላ ልጅ ጎፈሬ ያማረ ከመከመህ ማማሩ ምናምን ረሳሁት። የዛች ያዝማሪን ዘፈን ቁሌታ። ይሄ ሰውዬን ያጠገብ መጥቶ ምን አስቀመጠው? አሁን ያ ልጅ በዚህ ጭራቅ የተያዝኩ ይመስለዋል። ወደ ጓደኛዬ ከመጣ በሷ በኩል አይቀመጥም። እሷ ደግሞ እኔን መሃል አድርጋ እየተንጠራራች ከማውራት በእኔ በኩልና ብላ ትጠራው። የሚረብሽ አይጠፋ። እኔን ልክ ለማስገባት 3 ቢራ ይበቃል። ከድሮም ነው። አካባቢው እየቀላብኝ ነው። ግሩም መጠጥ ቤት ናት። በተለይ የመብራቶቹ ጌጦች ድንቅ ናቸው። ወደ ታች የተዘቀዘቁ ብዙ አበባዎች ይመስላሉ። ጠረጴዛው ባንኮኒው በየደቂቃው በአስተናጋጆቹ ይወለወላል። የአዲስ አበባ ቢራ ቤት አንደኛው ጣጣ ጠረጴዛው ላይ የፈሳሽ ቆሻሻ የኮቴን ክርንና ሱሪን እንዲያበላሽ መጠንቀቅ ነው። ብዙ ሲዘል እንዲጠረግለት ሲጣራ ይውላል። ሰውየው ለሴቶቹ ወይን አዘዘላቸው። ልጅቷ አፍጣ ታይኛለች። ከዛ እሱን እያየች እኔን ታያለች። ልታስረሽ ነኝ ነው በዚህ ጠብደል ሰውዬ? ፍጥጥ አድርጌ ሳየው አይኖቹን ይሰብራል። ወደ ሌላ ያያል። እኔ እንኳን ፊቱ ላይ ቀድሞ የተለየ ነገር አይቼ ሳይሆን አጠገቤ የተቀመጠው ሰው ለኔ ምንም እንዳይደለ ላሳየው ነበር። ይሄ ደግሞ አጠገቤ መጥቶ ተቀምጦ በልቤ ፈለኩትን ሲያበላሽ ምን ይባላል? አይገሉት። የከጀልኩት ልጅ እንኳን 3 2 ሆኜ መጥቶ ሊያነጋግረኝ ፈርቷል። ግን ከጅየዋለሁ። ለማንኛውም በአይኖቼ እነግረዋለሁ። በአይን ተሻሸን። ፈገግ አልኩላት። አይኗን መለሰች። ምን ትፈልጋለች? በ4 ሜትር ርቀት በአይን መዳራት ማንን ጉዳ? በአይን ለሚመጣ እርግዝና መከላከያ የሚሆን ኪኒን መዋጥ ሳይኖርባት አይቀርም። ሲስቅ ድንቅ ልጅ ነው። የጥቁር ጥርስ ዘሎ የሚያናውጥ ሳቃለሁ። የተሳሳትኩት ነገር ቢኖር አንገቴን መስበሬ ነው። ሳፈጥበት ውዬ አሁን ምን አስጎነበሰኝ? ሲያፈጥ ማፍጠጥ አይደል ደንቡ? አሁን ታዲያ የሰራሁትን ሁሉ ወደ ቀልድ የለወጥኩ መሰለኝ። ይሄ ሰውዬ ደግሞ ኔግሮን አየሽ ይለኛል እንደ ዝልፊያ። ለማብሸቅ የፈለገ ይመስላል። ሰው እንዴት ሰውን ማብሸቅ ይሆናል? በነጭነቱ ሊጠብሰኝ ካልቻለበት አልቻለበትም። ይቺ አሮጊት ደግሞ ከዛ ባሪያ ጋር ያይን ድር ያይዛለሽ ብላ ነገረችው። አልነገርኳትም። እንደው ያይኖቼን አቅጣጫ ያየች ጥርጣሬዋን አወራች እንጂ። እኔን ለማንቋሸሽ መሞከረው ነው ወይስ ቀንታ ነው? ሰውየው ሊጠብሰኝ ሲፈልግ ጥቁሩን ማጣጣል ጀመረ። አይገርምም? ምንም ነገር ከመሃላችን አልተፈጠረም፣ ግን ዘባዝንኪው በዛ። ቂል አይደለውም ደግሞ። ይሄ ያዘዘልኝን ወይን ራሴ መግዛት እችላለሁ። እንደዚህ ጥቁር ባይኑ ብቻ ሴት መዋጥ የሚችል ነው የምፈልገው።
ጥሩ ቢሆንም ለነፍሴ ለስጋዬ አይበቃም። ይሄ ደግሞ እንደማጫወት አድርጎ ጀርባዬ ላይ እጁን ጣል ያደርጋል። እንደ ሲጋራ ሊያጤሰኝ ፈለገ እንዴ? ዩርቲሚክስን አትወጂም እንዴ? ሜክሲኮ ሄጄ ነበር፣ የዛ ትዝታ አለኝ። ቫኬሽን ከሄዳችሁ ሜክሲኮ ሄዱ። እውነት? ከፈለጋችሁ ቦታ ቃለው አብረን እንሂድ ይላል ይሄ ብልጥ። Sweet dreams are made of seas. Who am I to disagree? Travel the world in the 7 seas. Everybody is looking for something. ሲያፈጡ ቆይቶ አይንን መመለስ ምን ይባላል? አራተኛ ቢራዬን ጀምሬያለሁ። አሳላፊዎቹ ሰው በዛባቸው መሰለኝ አይሰሙም። ልጅቷ በቁጠባ ታይኛለች። ቀስ ብላ ሌላ አቅጣጫ የሚያይ መስላ ከአናቴ በላይ መብራት እያየች የትዕይንቷ መስክ ውስጥ እንዳለ ይገባኛል። አንዳንዴ ባንኮኒው መሃል ያለውን አሳላፊ በአንድ ግርፍ የሚያይ መስላ ለሰከንድ ያህል ታጤነኛለች። እኔ አፍጥጬ ጠብቃታለሁ። አንዳንዴ ሌሎች አይታ እኔ ለመዝለል የምትሞክር ትመስላለች። ወይ የእውነት ልትዘለኝ እንደሆነስ? የአስተያየቴን ስትራቴጂ ለመለወጥ ፈለኩ። አይኖቹና ሳቁ ከበዱኝ። እንዲህ ከሩቅ ባይኖቹ ስነሳረከው ሰው ቢያይን ምን ይለኛል? ካልጠፋ ሰው ኔግሮ ስከጅል። ቢሆንም እዚህ ያለው የነጭ ፊት ሁሉ ሰልችቶኛል። አሁን ይሄ ራቆቱን ቢሆን የማገኘውን ነገር ያለ መሰልቸት ልደሰትበት መብት የለኝም። እሱ እንደሳቀልኝ መልሼ ብስቅለት ማን ይጎዳል? መወዳጀት ሁሉ ኑክ ይኑርበት ማን አለ? ቢራው ሞቅ ሳያደርገው አይቀርምና እተቀመጥኩበት ከተፍ ሊል ይችላል። እግዚአብሔር ቢያንቀለቅልልኝ። አጠገቧ የሰፈረው ሰውዬ እኔን እየሳቀ ይኛል። ሰከርኩ መሰለኝ። ይቺን ይወዳል ይሄ ባለትንባሁ ለካስ እኔን ነው የሚፈልገው። ሲያንቀለቅለኝ ለጨዋታ ብዬ ስስቅለት ጊዜ ጓደኛዬም ገብቷታል፣ ፊቷን አዙራለች። ሰውየው ደግሞ ያን ቡናማ ሰው አየሽው ይለኛል። እኔ ጠቀስኩት አጠገቤ መጥቶ ከሚያምር ወጣት እንዲያቆራርጠኝ ሳይሆን ያ ጥቁር ፉክክር ውስጥ እንዲገባ ወይ ሳያስበው አንሸራቶት አሮጊቷን ከጎኔ እንዲወስድልኝ ነበር። ሁሉ ጊዜ ጮሌ ልሁንልና አሁን እንግዲህ ያ ሰው ከሴቷ ጋር መተያየታችን ገብቶት ይሆናል። ያ ኒግሮ ምን ያያል ይላት ይሆናል። ኒግሮም ባይል ያ ቡናማ ሰው ይላት ይሆናል። ቡናማ የሚባል ነገር እኔ መቼም አላውቅም። የማውቀው ቡናማ ሸሚዝ፣ ቡናማ ቦላሌ፣ ቡናማ ጫማ፣ ቡናማ መኪና፣ ቡናማ ከረቫትና ቡና እንጂ ቡናማ ሰው አላውቅም። የማውቀው ቀይ ዳማ፣ ጠይም፣ ጥቁር ጠይም፣ ቀይ ድምቅ፣ ቀይ እየተባለ ሰው ይጠራል እንጂ እንደ ቁሳቁስ ቡናማ አይባልም። ግን ለምን ቡናማ ኩታ የለንም? ቡናማ ቢለኝስ ምን ይጠበስ? በጌታዬ መሬት ቃላቴ ሁሉ ከሱ መበደረው ነው። አለበለዚያ አቀጣለሁ። ይዞ ሊሄድ ነው የሚፈልገው። የክንዱን ውፍረት ያሳየኛል። ከክንዱ ውፍረት ምን አለኝ? በትንሽ ክንዱ አቅፎ ሲከፋኝ የሚያዝናናኝ፣ ስስቅ አብሮኝ የሚስቅ እርግብግብ ወንድ ነው የምፈልገው። ያ ያዕቆብ ክንድ ምን አደረገልኝ? በፑሻፕ ጧት ማታ ስሩ የተከተረተረ ምን ሰራልኝ? ወንዳ ወንድ ለመሆን ገና ሳይስመኝ ቂጤን መታ አድርጎ አጎንብሽ ይለኛል። እስኪ አንዴ በደንብ ሳመኝ ከተፈርዳመ ስለው ግሮልስ ቢራ ባቀጠናቸው አይኖቹ ይስቅብኛል። አሁን እንደሷ በኑክ የበታተንኳ ሴት የለችም እያለ ያወራል አሉ። ሺት ወዶኛል ስል ስሜን ያጠፋል። ይሄ ድራፍት ሲበዛ ያቅለሸልሻል፣ ማር ሲበዛ ይመራል እንደሚሉት ቢራ ሲበዛ ያስሸመልቃል ለምን አይሉ? ነገርየው ከማር ይወሳሰባል። ያስሸመልቃል ማለት በመጀመሪያ ሆድ የገባው ቢራ ላቅለሽልሽ ይላል። ሁለተኛ ጠጪ ሳይሰክር የመስከር ወይም የመደበር ስሜት ይሰማዋል። ሶስተኛ እየጠጣ ያለ በተጨማሪ በዛን ወቅት ከሰው ጋር መሆን ወይም ሌላ ስራ መስራት ይፈልጋል። አራተኛ ብብቱን ብቻ ሳይሆን ሁለመናውን ያልበዋል።
ይሄ ተሰብስቦ የሚያሳድረው አጠቃላይ ስሜት ያስሸመልቃል ይባላል። ስሩ ሸመለቀ የተባለ ግስ ነው። ብዙ አይራባም፣ ድኩም አእማድ ነው። በሰዋሰው እንግዲህ እኔ በድኩም ሁኔታ ውስጥ ነኝ። ብቻውን ነው፣ አይሻገርም። የተሸመለቁ አይሻገርም። ተሸመላለቁ ማለት አይቻልም። እረ ማን ከማን? ይህ ሰውዬ ብዙ አጠጣን እንዴ? ሆሆይ የሚያወራው ስለ ቫኬሽን ነው። የሰለቸኝ ነገር የትም ዞር ያጋጠመኝ አዲስ ዓለም የለም። በየሄድኩበት ሰፈሬ ያጋጥመኛል። ባለፈው ዓመት ዩጎዝላቪያ ሄጄ ያጋጠመኝ ጎረምሳ እንደዚህ ሰውዬ ያደርገዋል። የምዕራብ አውሮፓ ሴት ስለሳመ ነው መሰል ወይስ ስሞ የልቤ ንቀት ተላልፎበት ይሁን አላቅም። ሀገሩን እያዋደቀ ያወራኝ ነበር። ቅንት ቤተኛ ወንድ ፈልጋለሁ። በአካሉ ላይ ሳይሆን ነገሩን ልቡ ላይ ያዘ። የዚህ የጡንቻዎቹ ቅንፍና የአንደበቱ ቅርጽ አይገናኙ። ልጅ ይመስላል። የአይኑ ልስላሴ ሴትነቴን አይነግረኝም። ወንድ አይቶኝ ካልደነገጠ፣ ትንሽ ካላፈጠጠ፣ እንደገና አፍሮኝ ልሽሽ ልጥፋ ካላለ ምኑን ወነደደ? ያ ባሪያ ደስ ያለኝ ለዚህ ይሆናል። ሽምለቃው በዝቶብኛል። ድሮ እንዲህ ከነካካይ በኋላ ያስመልሰኝ ነበር። አንድ ጓደኛዬ ግሬ ይለዋል። ግሬ ከግርግር የመጣ ነው። ሊያስመልሰው የሚቃጣ ሰው በነፍሱም በአካሉም ሄዶ የሚገላገልበት ቦታ ስለሚፈልግ ግርግር ያበዛል። አጣዳፊነቱን ለመግለጽ ነው። አሁን አላጣደፈኝም፣ ግርግር ውስጥ አይደለሁም። ግሬ የሽምለቃ ከፍተኛ ደረጃ ነው። ሽምለቃ ካፒታሊዝም ብትሆን ግሬ ኢምፔሪያሊዝም ናት። ሙዚቃውና የሰዎች ድምጽ ተጠራቅሞ የሚያዞር ነገር አለው። ሲባጎ ሙሉ አልበም ያ የነቀምቱ ዱርዬ ሽምለቃ ሳይሆን ጭቶ ይለዋል። ጨረታ የሚለውን ቃል አኪያኪሶ ነው። በኋላ የእከክ አይነት ነው አሉ። ቢሆንም ትርጉሙን ከዓላማው ማስተፋቀር አልከበደንም። መጠጥ ቤት ጨረታና እከክ ነው። አይ ሙሉ ዓለም የሚጠጣው ሁሉ ራሴ ላይ ሳይሆን በሽንትን የሚሞጣው ውሃ ልማት ሂሳቡን ይክፈል ያለው ትዝ ይለኛል። ጠጣን መቼም። ቢራ ምቾት የሆነበት ሀገር፣ ጠጥተን የረከስንበት ሀገር አፋችንን የሆነ ነገር ዘጋው። ተጣበሱ እንዲነዛ ያ የጣሊያን ሰፈሩ ለማሽር ጉድስ ሞቅ ካለው ጊዜ ጀምሮ ለሽንት የሄዱ ጠጪዎች ሁሉ ሲመለሱ ከተቀመጠበት እየተነሳ ኖር ሲል የሚውል ሲሰናበት ፍቅር እንደያዘው ሁሉ ከእቅፉ ሰው መልቀቅ የማይወድ ወላቡ ገር ላይ አይደለሁም ተብሎ እንኳን ሃ ፍቅር የማታውቁ የሚለን አንድ ጊዜ ካሳንቺስ ይህ ሰውዬ እንሂድ እያለ ይጨቀጭቀኛል። የት እንደሚወስደን አላቅም። ያን ቡናማ ሰው ልቡ የተሰወረ ይመስላል። ከነዚሁ ጋር ተያይዤ ልሂድ እንዴ? ተነሳ። ወደ እኔ የሚመጣ አይመስለኝም። ቢሆንስ? ፊኛዬ ውስጥ ትልቅ ስኳር ድንች የተቀመጠ ይመስለኛል። ለመሽናት ስነሳ አይታኝ ልጅቷ ግንባሯን አጠፈች። ወሬዋን ጀመረች። ወሬ እንደማትሰማ ይገባኛል። ጆሮዋ እግሬ ስር ነው። ቆሜበት ሳልፍ ይሰማኛል። ለኔ ሁለተኛ ምንጣፍ። ሽንት ቤቱ ለአፍንጫ ብቻ በሚሰማ ቀላል የሽንት ላቦት ታፍኗል። ፊት ለፊቴ ግድግዳ ላይ በጥቁር ቀለም የሆነ ነገር ተጽፏል። ሄሎ ዩ ፉል አይ ላቭ ዩ ሲሞን ጆይን ደ ጆይ ራይድ ይላል። በግንባሬ ትይዩ ነው። በጥቁር ቀለም ሁለቱም ሽንት መሽና ሴራሚኮች ላይ ቢዜድቢ የሚል ተጽፏል። የሆነ የሙዚቃ ባንድ ስም ይመስለኛል። እርግጠኛ አይደለሁም። ከመስተዋቱ ከፍ ብሎ በቀይ የተጻፈ ትልቅ ግራፊቲ አይኖች ላይ ተንቦገቦገ። ቢዝ ኒዝ ይላል። ስጠጣ እንደምሆነው ቆሞብኛል። በልጅቷ ሰበብ ይሁን ዝም ብሎ በጉርምስና ተጽዕኖ
እንደማቦ ያውቃሉ። ፊቴን ቅባት እንደተቀባሁት ሁሉ አልቦኛል። ረጅም ማር የመሰለ የሚጣፍጥ ሽንትሽን ነው። የመቀበያው ሳህን አረፋ እስኪደፍቅ ስመለስ ልጅቷ የለችም። አብሯት የነበሩትም የሉም። በረጅም የካፍቴሪያው መስኮት ወደ ውጪ ሳይ ከሰውየው ጋር አንድ የሚያምር መኪና አጠገብ ቆመዋል፣ ያወራሉ። አልፎ አልፎ ወደ ውስጥ ታያለች። ባለጌ ወንበሬ ላይ ልመለስ እንጂ የት ሄዳለሁ? ውጪ ማንም ሰው የለም። ይቺን የቀረችዋን ቢራ ጨርሼ ልውጣ። የማይክል ጃክሰን ትሪለር ይጮሃል። It's close to midnight and something evil is lurking in the dark. ይሄን ስንቴ ሰማሁት። ላሌ ጉማን እንኳን እንዲህ አልሰማሁትም። ሰው በጣም መኪናዋ የቆመችበት የለችም። ወዲያ ኩርባው ላይ አንድ መስኮቷ በጉም የተጋረደ ኒሳን የቤት መኪና ስትጣጠፋ ያለው። አይኖቼ በሰከረ አንደበታቸው ወደ ቡና ቤቱ በመስኮት ያያሉ። ብዙ የሚታይ ነገር የለም። ማይክል ጃክሰንም አይሰማም። ደብዛዛ ነው። ከውጪ ከቡና ቤቱ መብራቶች በስተቀር ግልጽ ሆኖ የሚታይ ነገር የለም። ከውጪ ሲሆኑ ወደ ውስጥ አይታይም። እንዲህ ነበር ስመጣ። ወደ ውስጥ ስገባ ከንፈሮቼ እየተነቃነቁ ያልጠበቅኩትን ዘፈን መዝፈኔን ጀመርኩ። የሻምበል መሰለኝ። የሆነ ኩርጀት የመሰለ ዘፋኝ። የሀበሻ ዘፋኝ አንድ ካሴት ተሸጦ በፍጥነት ኩርጀት ይመስላል። አሞራው ከሰማይ ሲያይሻለ፣ አሞራው ከሰማይ ሲያይሻለ። ምን ነበር ቀጥሎ ግጥሙ? ከቴም አሞራ። አውቃለሁ ህይወቴ ብዙ ጊዜ ቸልተኝነት አለ። የትም መሄድ አልፈለኩም፣ ግን የትም አልደርስም። ሁሉ ነገሬ የትም አይደርስም። ሰውየው ቦታን ቀይር፣ ማይክል ጃክሰን እንኳን እኩለ ሌሊት ነው አለ ምናምን ይለኛል። መኮመኩ ነው። ከዚህ ሰውዬ ጋር መሄድ አልፈለኩም። ጥቁሩ ልጅ ከተቀመጠበት ተነስቶ ወደ ሽንት ቤት ሲሄድ ላፍታ ራቆቱን አሰብኩት። ከዚህ ጋር ጓደኞቼ ቢያዩኝ ሉዘር ናት የሚሉኝ። አይኖቼ ወደ ባሩ ያያሉ። ከኋላ መተኛት ትወዳለች እያለ ጃኮብ አስወርቶብኝ ማን ወንዳም ነው ይቀርበኛል። ራስ ልጋብዝሽ ብሎ ወስዶ ሻርማ ትፈልጊያለሽ ወይስ ከኋላ ሊለኝ ነው? ውስጥ የሚታየኝ አምፖሎቹ ብቻ ናቸው። ባንነጋገርም ባንገናኝም ብቻ ያንን ኔግሮ እያየው መቀመጥ ፈለኩ። ወይም ቤቴ መሄድ። ቤቴ ሄጄ ማት ሽንት መሽናት። አዝናኝ ነገር ነው መሽናት። ስሜቴ እንደሚመጣ አይነት ነው። ሲጋራዬን ለኩሼ ቁጭ ብዬ እየሸናው ማጨስ። ልጁ ምን አለሽ አለኝ ሰውየው። የቱ? ያ ኔግሮ። ምንም አይ አለች አሮጊቷ። ራሴን አመመኝ፣ እናንተ ሄዱ አልኩ። ሰውየው ወደ ባሩ አየ። እዛ መመለስ መሰለው። ቤቴ ጣሉኝ አልኩ። ኦኬ። እነሱ ምቀኛ፣ እኔም ራሴ ላይ እሱ መኪና ገብተን ዞር ብዬ በቡና ቤቱ መስኮት ከሽንት ቤት ሲወጣ አየሁት። እኔ ተቀምጬበት ወደ ነበረበት ቦታ አየ። ጓደኛዬ ዞር ብላ ታሳቀች። ሳቀችብኝ። እዛው ቆመን ቤት እንደምንሄድ ስንነጋገር መኪናዋ በትንፋሻችን ጉም መስታወቷ ተጋረደ። መኪናዋን ላሽሟጥጥባት ነበር። አሽሟጠጥኩባት። ስቲሚ ዊንዶውስ፣ ዜሮ ቪዚቢሊቲ። በትንሹ ሳቃልኩ። coming from the body heat አለና ሰውየው ጨረሰልኝ። ከተብዬ ሳኩኝ። አልገባውም። ጓደኛዬ መኪና ውስጥ መደረግ እንደምትወድ አያውቅ። ይቅ ነው። ምን ማድረጌ ነው? ወደ ኋላ አየሁ። ቡናማው ልጅ ከቡና ቤት እየወጣ ነው።